ተርበተበተች። ለሁሉ ጊዜ በልቧ ሲመላለስ የነበረው ጌዲዮን እንዲህ ተዘርሮ ሲንፈራፈር ስታስተውል እሱን ታውቅ በነበረችበት ደርቃ ቀረች። ከዚህ ሁሉ ተመልካች ተለይታ እሷ ትረዳ ይሆን የሚለው ጥያቄ ሀሳብ የሚያጭር ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ብዝት ትርፍርፍ ይበላችሁ እያልኩኝ የልብ ትርታ ቀደም ብዬ ያስደመጥኳችሁ ክፍል 1 መጨረሻ ነበር። ዛሬ ደግሞ ክፍል 2ን የምንቀጥል ይሆናል። አብራችሁን እንድትቆዩ በአክብሮት ጋበዝኩኝ። መልካም ቆይታ። የልብ ትርታ ክፍል 2። ድንጋጤው ባይለቃትም አቅሟን ሰብሰብ አድርጋ ጌዲዮን ወደ ወደቀበት ስፍራ በረረች። ነገር ግን በጣም እየተወራጨ ስለነበረ የምታደርገው ጠፋት። ከዛም አያቷ ለሚጥል በሽታ የክርቢት ጭስ ጥሩ ነው እንደሆነ ያወሯት ትዝ አላትና ሁሉም ተማሪ ጋር እየዞረች ክብሪት ያለው ማለት ጀመረች። በሁኔታዋ ሩቅ የነበሩት ሁሉ መሰባሰብ ጀመሩ። አብረው እብድ ሳትባልም አይቀር። መቅደስ በዛ ሰዓት የስሟ ነገር ግድ አይሰጣትም። ግን አለኝ እንጂ የሚላት አጣች። ውስጡን ይስቁባት ነበር፣ ይሳለቁባት ጀመር። ከሰው እያደርኩኝ ሰው እንዴት ይናፍቀኝ፣ ከሰው እያደርኩኝ ብርዱ እንዴት ተሰማኝ። እረ ጨከኑብኝ ተደፍቼ እያዩኝ፣ ባላየ ባልሰማ ዝም ብለው አለፉኝ። የማን ያለህ ልበል ከእንባ ጎርፍ በቀር፣ ሰው በሰውነቱ ሲቀር ሳይከበር። መቅደስ አለቀሰች። እንደምንም ብላ ጭንቅላቱን ጭኖቿ ላይ አድርጋ በአፍና በአፍንጫው የሚፈልቀውን አረፋ በለበሰችው ነጠላ ትጠርግለት ጀመር። አጭር ለማይባሉ ደቂቃዎች ማንቀጥቀጡ አላቆመም ነበር። ከዛም ሊነቃ ሰውነቱ ሲረጋጋ ሁሉም ተበትነው፣ መቅደስ ግን አይኖቿን ከፊቱ ላይ ተክላ መንቃቱን ትጠባበቅ ጀመር። ከደቂቃዎች በኋላ ጌዲዮን አይኖቹን ከመቅደስ አይኖች ጋር ተጋጩበት። የመቅደስ አይኖች ማልቀሷን ያሳብቃሉ፣ ከንፈሮቿም ይንቀጠቀጣሉ፣ ጉንጮቿ በእንባ እርሰዋል። ዓይን ያሳሳሉ። ጌዲዮን ትኩር ብሎ አያት። እሷም ከመደንገጧ የተነሳ ሰውነቷን መቆጣጠር ከበዳት። ጌዲዮን ቀስ ብሎ ከእግሮቿ ላይ ተነሳ። አስተያየቱ ግን መልካም እንዳደረገችለት ሳይሆን ልክ እንደ ጠላቱ ነበር። ከዛም ጥሏት ሄደ። ትንሽ ከተጓዘ በኋላ ቆም ብሎ አሰበና ተመለሰ። መቅደስም ከመሬት ተነሳች። እርሱ መሬቱን እያየ አመሰግናለሁ አላትና ተመልሶ ሄደ። መቅደስ ግን ደስ አላት፣ ጸሎቷም ሰመረ። መቅደስ የግቢው መነጋገሪያ ዜና ሆነች። ግማሹ ጎበዝ ተማሪ ስለሆነ ደግሞ እሷም ስለሆነች አዝናለት ነው ይላሉ። ግማሹ ደግሞ ለዚህ አይመስለኝም
አይመስለኝም ያለ አፍቅራው ነው። ጌዲዮን አሁን ምኑ ይፈቀራል? እረ ከበሽታው በቀር ጌዲዮን ምኑ ይጎለዋል? ምን አለውና በቃ ግቢው በአንድ እግሩ ቆመ። መቅደስ ከሱ እንደተለየች ወደ ደርቡ ነበር የሄደችው። ጓደኞቿ ቀድመው ገብተዋል። ልክ ስትገባ መቅዲ ግን ምን ተአምር ነው? ምን ጉድ! ምን ተአምር ነው? ምን ጉድ ነው? እያሉ ይዘነዝኗት ጀመር። ከጓደኞቿ አንዷ የሆነችው ብርሃን ቀጠለች። እኔ ግን የገረመኝ የመቅደስ እንዲመሆን ሳይሆን የእሱ አለመማታት ነው። መቅደስም እረ ተረጋጉ፣ ጌዲዮን እኮ እንደምታስቡት ክፉ አይደለም ስትል ዶርሞ በሳቅ ሞሉት። ሔዋን ቀጠለች። በአንድ ቀን እንዲህ አፍሽን ሞልተሽ ስለሱ ታወሪያለሽ? ሳምንት አብረሹ ብትሆኝም እኮ ታሪክ ትጽፊያለሽ። ሳምንት አብረሹ ብትሆኝማ ታሪክ ትጽፊያለሽ እያሉ መሳቅ ጀመሩ። ብርሃኔ ተነሱ ሻይ ቡና ብለን እንምጣ አለች። ሔዋንና ወይንሸት ተስማሙ። መቅደስ ግን ማንበብ እንደምትፈልግ ነገረቻቸው። እነርሱም ጥለዋት ሄዱ። እሷ ግን እንኳን ልታነብ በደስታ የምትይዘው የምትጨብጠው ጠፍቷታል። ከቆይታዎች በኋላ ሰዓዳ በሩን ከፍታ ገባች። መቅደስን ሰላም ካለቻት በኋላ ፊቷ ላይ የሚነበበውን ደስታ አይታ እጇን እያውለበለበች ምን አዲስ ነገር ተገኝቶ ነው ይህ ሁሉ ደስታ አለቻት። መቅደስም ለጌዲዮን ያደረገችለትን ነገረቻት። ሰዓዳም ይህንንማ ገና ከበር ነው የሰማሁት አለቻት። መቅደስም ቀጠል ላረገችና በመፍነቅነቅ አመሰግናለሁ አለኝ እኮ ስትላት ሰዓዳ በሳቅ ወደቀች። እንዲህ ሲያዩሽ እኮ አመሰግናለሁ ሳይሆን አግቢኝ ያለሽ ነው የምትመስዪው ብላ መጽሐፏን ይዛ ኮጧ ላይ ወጣች። ይህና እንግዲህ የልብ ትርታ ክፍል 2 እዚህ ላይ ያበቃል። ውድ አድማጭ ተመልካቾቼ እንግዲህ ላይክ፣ ሼር፣ ኮመንት እያደረጋችሁ አበረታቱኝ እያልኩኝ በአክብሮት ጠየቁኝ። በክፍል 3 እስከምንገናኝ ሰላማችሁ ብዝት ይበልልኝ። ሰላም ሆኑልኝ።